የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። መሰንበቻን እያደመጣችሁ ትገኛላችሁ። የሰብአዊነት ማማ የክብር ዶክተር ወይዘሮ አበበች ጎበና የህይወት ታሪክ ላይ የተመሰረተው ተራኪ ፊልም ለተመልካች ይቀርባል። በሰብአዊነታቸው ለበርካታ ኢትዮጵያውያን ተምሳሌት ናቸው። የሚሊዮኖች እናትም ናቸው። እንዲሁ ወይዘሮ አበበች ጎበና በሳቸው ህይወት ላይ ያተኮረና ተራኪ ፊልም በሰይፉ በቀለ ዳይሬክት ተደርጎ በህግ ባለሙያና ጋዜጠኛ ትሩፋት በላይነት ተዘጋጅቶ ለእይታ ይበቃል። እዚህ ፊልም ላይ በተለይ አበበች አደራ የተሰኘው ተራኪ ፊልም ላይ ከ200 በላይ ተዋንያን ተሳታፊ ስለመሆናቸው ታውቋል። የአበበች ጎበናን ገጸ ባህሪ በመወከል ደግሞ ከተወነችውና እንግዲህ ከፊልሙ ላይ መሪ ተዋናይ የሆነችውን ቤልሰን ንጋቱን አግኝተን እናወራታለን። ተዋናይት የተለያዩ ፊልሞች ላይ በነገራችን ላይ ተውናለች ከዚህ ቀደም። አሁን እኒህን የሚሊዮኖች እናት ኢትዮጵያዊ ታላቅ ሰው ገጸ ባህሪን ወክለው የመጫወት እድል እንዴት መጣ፣ ምን ይመስል ነበር ሂደቱ የሚለውን ከእሷ ጋር አጠር ያለ ቆይታ እናድርጋለን። መስመር ላይ አግኝተናታል። ሰላም እንደምናለሽ ቤልሰን? ሰላም ሰለሞን፣ እንደምን አለ? አለን። አንቺ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ እኔ። መልካም። ከተለያዩ ሰዎች ጋር በተለይ በዚህ ሙያ ውስጥ ስመጥር ከሆኑት ጋር የመተወን እድል እንደነበረሽ አውቃለሁኝ። በተለይ 90ዎቹ በኋላ ከዛ ደግሞ የፊልም አብዮት በነበረበት ጊዜ ሚካኤል መስፍን ብዙዎች ጋር እና እንደው እስቲ ትንሽ አስታውሽና። እውነት ነው። በቅድሚያ በጣም ነው የማመሰግነው። አዎ ቀደም ባሉት አመታቶች ላይ የሲኒማ ፊልሞች በጣም በሚታዩበት ወቅት እነ አይራቅ፣ እነ ሰኔ 30፣ ቲጂፒ፣ በእናት መንገድ፣ ኢትዮጵያ፣ ቆርጦ ቀጥል በጣም ከአንጋፋ አርቲስቶች ጋር ከነ ሸዋፈራው ደሳለኝ፣ እነ ሽመልስ አበራ ጆሮ፣ እነ ሰለሞን ሙሄ፣ እነ አዚዛ፣ እነ ማህደር አሰፋ፣ እነ ሚኪ ሚሊዮን፣ እነ መስፍን ጠጆ ከነሱ ጋር በጣም ብዙ በርከት ያሉ በኃይሉ ዋሴ ወይም የዋጄን ስራ ሰርቻለሁኝ። ከዛም በመቀጠል ተከታታይ ቴሌቪዥን ድራማዎች ላይም በጣም በርከት ያሉ 6-7 ተከታታይ ድራማዎች ነበሩኝ። ከጎረቤታሞቹ ጀምሮ እስከ እቴጌ ማጀት ድረስ የተሳተፍኩበት ደስ የሚል ስራዎች ላይ ተሳትፌያለሁ። መልካም። የአበበች ጎበና አዳዬ እንግዲህ ፊልም ላይ መሪ ተዋናይ ሆነሽ ተመርጠሽ እንግዲህ ፊልሙን ሰርተሻል፣ ለእይታ ይበቃልና እንዴት የመሳተፍ እድል አገኘሽ? የታላቋን ኢትዮጵያዊ ሰው ሰብዕና የመወከል አጋጣሚው እንዴት ተፈጠረ? እውነት ነው፣ በጣም ከባድ ነው። ሁሉም ሰው በአንድ አንደበት ሊመሰክርላቸው የሚመሰክርላቸው ታላቅ እናት፣ ደግ እናት፣ ሩህሩህ እናት ታላቋ ክቡር ዶክተር አበበች ጎበናን ወክሎ መጫወት በጣም ከባድ ነው። እውነት ለመናገር ስመረጥም ከእግዚአብሔር የመጣ ነው ብዬ ነው የማስበው። ምክንያቱም እድልም ነው መሰጠትም ነው። በቃ እግዚአብሔር ይህንን አደለኝ ብዬ ነው የማስበው። ምክንያቱም እሳቸውን ኤክስፕሌን ማድረግ በጣም ይከብዳል። ምክንያቱም ሁሉም ውስጥ አሉ ማን ናቸው የሚለው ነገር እና እሳቸውን ወክሎ መጫወት የእሳቸው ህይወት ታሪክ ላይ መሳተፉ ራሱ ትልቅ ነገር ነው እና አይደለም የእሳቸውን የህይወት ታሪክ በእኔ መሰራት በጣም እድለኝነት ነው። በጣም ደስ ብሎኛል። ትንሽ ይከብዳል። እሳቸው በእውነተኛ ታሪክ የኖሩትን ህይወት እኔ በፊልም አምጥቶ ለመጫወት ወይም ለመስራት እጅግ በጣም የከበደኝ ቻሌንጅ ያደረገኝ ስራ ነው። እንግዲህ መጨረሻውን እግዚአብሔር ያሳምረው፣ ሰርተናል ብዬ አስባለሁ። ትወና ውስጥ እንግዲህ ትልቁ ነገር መምሰልን ወደ መሆን መቀየር መቻል ይመስለኛል እና ከዚህ አንጻር እሳቸውን ከመሆን ባለፈ መምሰሉ እና ማምጣቱ ላይ የነበረው ፈተና ምን ይመስል ነበረ? ራስሽ እንዴት ትገመግሚዋለሽ? የእሳቸውን ስብዕና ወይም እሳቸውን መሆን ባይቻል እንኳን መስዬ ተጫውቻለሁ ብዬ አስባለሁ። በጣም ብዙ ቻሌንጅ የሚያደርጉ ስቶሪዎች ነበሩት፣ ግን እግዚአብሔር ይመስገን ዳይሬክተሩም ሰይፉ በቀለ በጣም ጎበዝ ስለሆነ በሱ እርዳታ ቆንጆ ነገር ሰርተናል ብዬ አስባለሁ። እስቲ እናያለን። እንግዲህ ወይዘሮ አበበች ጎበና እንግዲህ የሚሊዮኖች እናት ናቸው። በጣም በርካታ ኢትዮጵያውያን በእሳቸው ውስጥ አድገዋል፣ ለቁም ነገር በቅተዋል እና በጣም የሚገርም ሰብዕና እንዳላቸው እንሰማለን እና የገረመ ሰብዕናቸው ይኖር ይሆን? ምናልባት በህይወት በነበሩ ጊዜም አግኝተሻቸው ታውቂ ከሆነ እሱን ደግሞ ባነሳ። እውነት ለመናገር እኔ የፊልሙ ስክሪፕት ሲደርሰኝ ሁላችንም ክቡር ዶክተር አበበች ጎበናን የምናቅበት ልክ አለ ወይም የምናስብበት ሁላችንም ውስጣችን ያስቀመጥናቸው ቦታ አለ። ግን ስክሪፕቱ ሲመጣ እውነት ለመናገር እኔ በህይወት እያሉ እድሉ አልነበረኝም፣ አላቃቸውም እና በጣም የቆጨኝም
አንዱ ይሄ ነው። ባውቃቸው ኖሮ ብዬ ህይወት ታሪካቸውን ሳቅ ምን ነው በቃ ባውቃቸው ኖሮ ምን ነው በህይወት በኖሩ ኖሮ ይሄ ህይወት ታሪክ ሲሰራ ብዬ በጣም የተመኘሁበት ጊዜ ነው። የህይወት ታሪካቸው አብዛኛው ቻሌንጅ ያደርጋል። እውነት ለመናገር ሰው ሆኑ ይሄን መቋቋም በጣም የሚከብድ ህይወት ነው ያሳለፉትና ሙሉ ፊልሙ ቻሌንጅ አድርጎኛል። በጣም ከባድ ነበረ እና እኔ ደግሞ በጣም በቃ የሚቆጨኝ ሳላውቃቸው ማለፋቸው። የህይወት ታሪካቸውን ሳቅ ሙሉ የህይወት ታሪካቸው እንዳስገረመኝ እንዳስደነቀኝ ቻሌንጅ እንዳደረገኝ ነው ሰርተን የጨረስነው እና ሆኖም ግን ያው ጨርሰናል እግዚአብሔር ረድቶን። ወይዘሮ አበበች ለበርካታዎች ተምሳሌት ናቸው። እንደው ከዚህ አንጻር ሴቶች፣ ወጣቶች፣ ትውልዱ ከሳቸው ምን መውሰድ ይኖርበታል ወይ ደግሞ ይወስዳል ብለሽ ትገልጫለሽ? ያው እንግዲህ ከስማቸውን ብንነሳ የክቡር ዶክተር አበበች ጎበና የህይወት ታሪክ ፊልም ተብሎ ሲነገርም ሁሉም ሰው የሚያስበው ነገር አለ። በፊልምም መሰራቱ እንደ ታሪክ የሚቀመጥ ትልቅ ታሪክ ይሆናል እንጂ ክቡር ዶክተር አበበች ጎበናን ስናስብ ራሱ ሴቶች ብዙ ከሳቸው መማር መውሰድ የሚችሉት በጣም ብዙ በጎ ነገር ያላቸው እናት ናቸው። ደግነትን፣ ሩህሩህነትን፣ ዘር ሃይማኖት አለመለየትን፣ ልጅ መውደድን በቃ ለኔ ሀገር ናቸው ለኔ እና እንደ ሴት ብቻ ሳይሆን እንደ ሰው ራሱ ከአበበች ጎበና ብዙ ትምህርት መውሰድ ይቻላል። ፊልሙም ላይ በተቻለ አቅም ብዙውን የህይወት ታሪካቸውን ለማሳተፍም ለመስራትም ሞክረናል እና ጥንካሬን፣ ጉብዝናን፣ ትዕግስትን፣ ማጣት ማግኘትን፣ ብርታትን፣ መጎበዝን፣ መለወጥን፣ ፍቅርን ያስተማሩ እናት ናቸውና ከሳቸው ምንም ትምህርት ላይ ይወሰድ የሚችል ነገር ያለ አይመስለኝም እና ትምህርት ይወሰዳል። ብዙ የህይወት እንትናቸው ትምህርት የምትወስድበት ነው ብዬ አስባለሁ። መልካም። ይሄ ፊልም ላይ እንደሰማሁት የአበበች ጎበና ቻሪቲ ሊያስገነባው ላቀደው የእናቶችና ህጻናት ሆስፒታል ማስፋፊያ ፕሮጀክት ገቢ ማሰባሰቢያ መርሃ ግብርም ተደርጎለት ነው ለእይታ የሚበቃውና ከዚህ አንጻር ሁሉም ማየት አለበት። የእሳቸው ጅምር ስራዎች መቀጠል አለባቸውና በዚህ በበጎ መጨረሻ ምትዩ አድራጎት ስራ መልእክት ላይ ካለ እሱን ወይም እናድምጥና በበጎ አድራጎት ላይ እናበቃለን። ህይወታቸውን በጣም የሚያሳልፉ ሰዎች አሉ አሁንም በህይወትና ልክ እንደ አበበች ጎበና መቄዶንያም እነ ቢንያም ብዙዎቹ አሉና እነሱንም መመልከት ቢቻል በህይወት እያሉ መደገፍ ብንችል ብዬ አስባለሁኝ። ምክንያቱም አበበች ጎበና ብቻቸውን ሆነው ብዙ ቻሌንጅ ያደረጉ እናት ናቸውና መተጋገዝ ቢኖር የምናግዛቸው ቻሪቲውንም መጎብኘት ቢኖር የእሳቸውን አደራ መቀበል ማለት የእሳቸውን አላማ ማስቀጠል ማለት ነው እና ቻሪቲውንም መጎብኘት ሰውም መርዳት የሚችለው በገንዘብም በሀሳብም በጉልበትም መርዳት ቢችል እላለሁ። የእሳቸውን እንግዲህ አደራ መቀበል ማለት ያው እዛ ውስጥ ያሉ ህጻናቶችን መንከባከብ፣ በተቻለን አቅም መርዳት፣ ከጎናቸው መቆም ነው ላለው። እናንተንም በጣም ነው የማመሰግነው። እሺ፣ በጣም እናመሰግናለን። ከዜማ በኋላ እናገኛቸዋለን።